ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ በለስ ሚዲያ ነው። በለስ ሚዲያ የአማራን ሕዝብ ትግል በመቀላቀል የግንባር መረጃዎችንና አታጋይ ዜናዎችን እንዲሁም ትንታኔዎችን ወደ አድማጮቹ ያደርሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዛሬ ወዳዘጋጀነው የግንባር መረጃዎች እንሄዳለን። እስከ መጨረሻው አብራችሁን ቆዩ። የአማራ ህዝብን ከተቻለ ማጥፋት ካልተቻለ መስበር የሚል መፈክር ይዘው ስራ ሲጀምሩ የመጀመሪያ ስራቸው የነበረው የአማራ ህዝብ ዘሩ እንዳይራባ ማድረግ መቻል የሚል ነበር። አስከትለውም መተከልና ወለጋ ላይ ወንዶችን ብልቶቻቸውን፣ ሴቶችን ደግሞ ጡቶቻቸውን በመቁረጥ ለአማራ ተወላጆች ፎቶና ቪዲዮ ቀርጸው በመልቀቅ ነበር ስራ የጀመሩት። በወቅቱ ወደ እንጂባራ፣ ወደ ባህር ዳር ሆስፒታሎች መጥተው የመራቢያ አካላቸው ተቆራርጠው ሕክምና ሲደረግላቸው የነበሩ እህትና ወንድሞቻችን ማስታወሱ ከበቂ በላይ ነው። ከሰሞኑ የአብይ አህመድ ወታደር ከ3 በላይ ሴቶችን ጡታቸውን ቆርጦ ገድሏቸዋል። የእህቶቻችን ቁስል የሚደርቀው በጋራ ታግለን የእነሱን ህልም ዳር ማድረስ እንችል ብቻ ነውና በጋራ አንድ ላይ እንቁም። የአገር መከታ የወገን አለኝታ የሆኑ በዚህ የፋኖ ትግል ውስጥ ብዙ እህቶቻችን የህይወት መስዋዕትነት ከፍለዋል። የሰሞኑን የሶስቱ እህቶቻችን ለየት የሚያደርገው ከመሞትም በላይ በአገዛዙ ሰራዊት የደረሰባቸው የጭካኔ በትር ነው። በእርግጥ አገዛዙ ፋኖን መማረክ አልችል እያለ ነው እንጂ ሁልጊዜም ይህንን ከማድረግ ወደኋላ አይልም። አረመናዊነቱንና ቆሻሻነቱንም በዓለም የተመሰከረለት ነው። እንኳን ፋኖን አግኝቶ አማራ ለሆነው ሁሉ በዕለት ተዕለት የሚያደርገው የደም ግብሩ ነው። ጥላቻው አማራ ከሚለው መጠሪያችን ነው። ለዚህም ነው አምርረን የምንታገለው። ሰማዕትነትን የተቀበላችሁ እህቶቻችን፣ ደመላሽ ወንድሞች፣ ደመላሽ እህቶች አሏችሁና በከንቱ ወድቃችሁ አትቀሩም። ገዳያችሁን ገርለን ከምድረ ገጽ አጥፍተን ራያችሁ የሆነውን የህዝባችሁን ነጻነት እናረጋግጣለን። ይህንን ተከትሎም ዘመቻ በዓለም ላይ በ5ኛ ክፍለ ጦር ተጠናክሮ የቀጠለ ሲሆን በወርቅ አባይ ብርጌድና በቡሬ ዳሞት ብርጌድ ዘመቻው እንደቀጠለ ነው። ትላንት በቀን 7 2ኛ ወር 2018 ዓ.ም ቁጭ ከተማ የአገዛዙ ጦር በአይበገሬዎች ሲቀጠቀጥ ውሏል ሲል ቡሬ ዳሞት ብርጌድ ገልጿል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ 5ቱም ነበልባል ሻለቆች ዘመነ፣ አሳምነው፣ መርከብ፣ አባይ፣ ሰፊ እንዲሁም የአረንዛው ዳሞት ብርጌድ ፍኖተ ዳሞት ሻለቃና ወንበርማ ብርጌድ በወንበርማ በር እንዲሁም 3ኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን ከጠዋቱ 1 ሰዓት የጀመረ እስከ 6 ሰዓት ድረስ ጠላትን አይቀጡ ቅጣት ሲቀጡት አርፍደዋል ነው ያለው ብርጌዱ። በዚህም መሰረት ከ5 በላይ ምሽግ በማስለቀቅ ጠላትን ሙትና ቁስለኛ በማድረግ ሙሉ በሙሉ በሚባል መልኩ ከተማውን ተቆጣጥሮ ውሏል። በውጊያው ከ15 በላይ ወደ ላይኛው ሲሸኝ ከ10 በላይ የሚሆኑት ቁጭ አቦ ቤተክርስቲያን የተቀበሩ ሲሆን 5ቱ ወደ ሶንተም ተጭነዋል ተብሏል። ከ20 በላይ ቁስለኛ እንዳለ የአይን እማኞች ገልጸዋል። በስተመጨረሻም መቋቋም ያቃተው የጠላት ኃይል ከቡሬ ብረት ለበስ ፔምፔና በርካታ ኃይል በማምጣት ቀሪውን ኃይል ከሞት ታድጓቸዋል። ዘመቻችን እንደቀጠለ ነው ሲል የቡሬ ዳሞት ብርጌድ ህዝብ ግንኙነት ገልጿል። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና የፋኖ ኃይል ናቸው ሲል አርበኛ አስረስ ማረ ገልጿል። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱን መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን 2 ዓመታት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው። እናም ባለጉዳዮቹ የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም። የጦረኝነት ዛሬ የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን ዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለት ዘመቻ ላይ ነው ብሏል አርበኛ አስረስ ማረ። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን እንደፈጸመ መረጃዎች እየወጡ ነው። ነውረኛው የብልጽግና ቡድን በ2013 ዓ.ም ህወሓት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊቱ በእልህና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግ ነበር። በዚህም ከሰሜን እዝ ጥቃት ጋር ተያይዞ ሰራዊቱን አጋድመው ኦራል ነዱበት። የትግራይ አርሶ አደሮች በማጭድ የሰራዊቱን አንገት ቆርጠው ጣሉ። የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ደፉባቸው።
ናቸው ወዘተ የሚሉ ፕሮፓጋንዳዎች በከፍተኛ ባለስልጣናትና አገዛዙ በሚዘውራቸው ሚዲያዎች ጭምር በሰፊው ተሰርቶባቸዋል። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና አለመፈጸሙ እስካሁን በገለልተኛ አካል የተጣራ ነገር የለም። በዚህ የተበሳጨው ቀሪው ሰራዊት በእልህና በቁጭት ዳግም ተደራጅቶ አጸፋዊ እርምጃ በመውሰድ በጥቂት ቀናት ውስጥ የህወሓት አመራሮችን ከመቀለ ወደ ቆላ ተንቤን አውርዷቸዋል። እነ አብይ አህመድና ቡድኑ ጓዶችህ በአሰቃቂ ሁኔታ ተጠቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነ የኢንዶክትሪኔሽን ስራ ለጊዜው የሚፈልጉትን በጥቂቱ አሳክተዋል። በተመሳሳይ ይኸው ነውረኛ የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልሉ ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። በተጨማሪም ቆስለው የተኙ ፋኖችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለበት ሁኔታ አለ። አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ህጎች በማፈንገጥ የሚፈጸመውን አረመሪያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጽም ቻለ? እሱንም ከ500 በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮችን ጡት በመቁረጥ ምን ለማሳካት አስቦ ነው? ፋኖ እጁን የሰጠ ወታደርን ተንከባክቦ ይይዛል በሚል መከላከያ ሰራዊቱ በፋኖ ላይ ያደረበትን እምነት ለመናድ አገዛዙ የሄደበት ርቀት እስከምን ድረስ ነው? አገዛዙ በአማራ ክልል በንጹሃን ላይና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከእሴት ከባህልና ከእምነት እንዲሁም ከዓለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጽም እየሰራ ነው። ፋኖ በቁጣና በእልህ ተሞልቶ በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይህንን ድርጊት ቀሪው ሰራዊት ለመቀስቀሻ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በየአውደ ውጊያው ተጠናክሮ ከመዋጋት ይልቅ ደቂቃዎችን ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀበልና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድቷል። በዚህም በውጊያ ብቻ ሳይሆን በአዘቦት ቀንም ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ ካለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል። በውጊያ ሰዓትም ተጠናክሮ ከመዋጋት ይልቅ ባገኘው አመቺ ሁኔታ እጁን ለፋኖ የሚሰጠው የትየለሌ ነው። የድርጊት አገዛዙን አስደንግጦታል። የሰራዊቱ መናድ፣ መፍረስ፣ የመዋጋት ሞራል ማጣት 4 ኪሎ ያለውን ኃይል እንቅልፍ ነስቶታል። መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸርና በሰጣው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አሉኝ የሚላቸው እድሎችን እየተጠቀመ ነው። ይህም ከስንት አንድ እንዳጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚለው ነው። በእርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ ከዘወትር ተግባሩ በተለየ መልኩ ከስንት አንድ እንዳጋጣሚ በሚማርካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በእጅ አዙር አጸፋዊ እርምጃ ሲፈጽምበት እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ የጥላቻ እርካታውን ያስፈጽምበታል። ይህንን ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርቷል። ይህ ገና በስልጠና ካምፕ ውስጥ እንዳለ የአማራን ህዝብ እንዲጨፈጭፍ በጥላቻ ኢንዶክትሪኔሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንት ወዲህ በጎጃምና በወሎ ቀጠናዎች እንዳጋጣሚ ቆስለው በተማረኩ በሁለት ሴት የፋኖ አባላት ላይ ከጦር ህግና ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊት ፈጽሞባቸዋል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጸፋዊ ድርጊት እንዲፈጸም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ እቅድ መሰረት አጸፋዊ እርምጃ ሲወስድ አገዛዙ ለቀረው ሰራዊት ጓዶቻቸው ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በእልህ ጠንክሮ እንዲዋጋ ማድረግ፣ ፋኖ አጸፋዊ እርምጃ ሲወስድ እርጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጠፉ በማድረግ ፋኖ በምርኮኞች ላይ አሰቃቂ ግፍ ፈጸመ በሚል በሀገሪቱ በጀት የተገዙ ሎቢስቶችን ተጠቅሞ ፋኖን በዓለም አቀፍ በአሸባሪነት እንዲፈረጅ ለማስደረግ አገዛዙ በውጊያ በተሰዉ የፋኖ አስከሬን ላይ ይህንን ዘግናኝ ድርጊት እንዲፈጽሙ እያስደረገ ያለው በኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ህዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገር እውን ለማድረግ የመገንጠል ካርዱን መምዘዝ ፈልጎ ነው። ይህ የነውረኛው ብልጽግና ቡድን የመጨረሻና የማይቀረው ካርዱ ነውና ፋኖና የአማራ ህዝብ ጥበብ በተሞላበት መንገድ መታገል እንዳለበት ዘግቧል።
መረብ ሚዲያ የቲዲኤፍ አርሚ 50 የተቃውሞ ሰልፉን ተቀላቀለ። ባለፉት ቀናት የተለያዩ የቲዲኤፍ አርሚዎች መንገድ በመዝጋትና በተለያዩ ስልቶች የተቃውሞ ድምጻቸውን ሲያሰሙ መቆየታቸው ይታወቃል። በትላንትናው ዕለት ደግሞ አርሚ 50 ሰልፉን ተቀላቅሎ በአገረ ማርያም አካባቢ መንገድ ዘግቶ ውሏል። ከቀኑ 5 ሰዓት ጀምሮ መንገዱን የሰራዊቱ አባላት በትላልቅ ድንጋዮች ዘግተው ድምጻቸውን ያሰሙ ሲሆን ካሰሙት መፈክር ውስጥ ሰላም ይስፈን፣ የታጋዮች ድምጽ ይሰማ፣ የታገልነው ለህዝብ ነው የሚሉና ፍትህ ጠፍቷል የሚል ይገኙበታል። በወቅቱ ጀነራል ምግበ ኃይሌ በአካባቢው በመኪና ለማለፍ በሚሞክሩበት ወቅት ሰልፈኞቹ ለማሳለፍ ፈቃደኛ ሳይሆኑ ቀርተው ነበር። ጀነራሉም ከመኪናቸው ወርደው ማንነታቸውን በመግለጽ እንዲያሳልፏቸው ጥያቄ ቢያቀርቡም ከፍተኛ ጭቅጭቅ እንደተፈጠረ ለመረዳት ተችሏል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ኃይሎችን ተጠቃሚነት የሚመለከት ህግ አጽድቋል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ትናንት ባከናወነው አስቸኳይ ስብሰባ ይህን ህግ በሙሉ ድምጽ እንዳጸደቀው አስታውቋል። ህጉ በክልሉ የሚገኙ የጸጥታ ኃይሎችን መሰረት ፍላጎቶች፣ የህክምና አገልግሎት፣ ቤት መስሪያ፣ መሬት አሰጣጥ፣ መንግስትና መንግስታዊ ባልሆኑ ተቋማት አገልግሎት ማግኘትና ሌሎችንም የሚመለከት ነው ተብሏል። ኮሎኔል ሚካኤል ራንድሪያንኤሪያ አዲሱ የማዳጋስካር መሪ ሆነው ቃለ መሐላ ፈጸሙ። በወታደራዊ መፈንቅለ መንግስት ስልጣን የያዙት ጦር ሰራዊቱ ኮሎኔል ሚካኤል ራንድሪያንኤሪያና አዲሱ የማዳጋስካር መሪ ሆነው ትላንት ቃለ መሐላ ፈጽመዋል። በብሔራዊ ከፍተኛ ህገ መንግስታዊ ፍርድ ቤት 9 ዳኞች በተገኙበት ቃለ መሐላ የፈጸሙት ራንድሪያንኤሪና የማዳጋስካር ጦር ኃይል ስልጣን እንደሚይዝ ካሳወቁ ከ3 ቀናት በኋላ መሆኑ ነው። የተባበሩት መንግስታት ድርጅት መፈንቅለ መንግስቱን ህገ መንግስታዊ ሲል አውግዟል። ወጣቶች ከሚያመዝኑበት ለ3 ሳምንታት ከዘለቀው ጸረ መንግስት ተቃውሞ በኋላ የተካሄደው መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ከአባልነት አግዷል። ህዝባዊው አመፅ ሲጠናከር ህይወታቸውን ለአደጋ መጋለጡን በመናገር ከሀገራቸው የሸሹት ፕሬዝዳንት አንድሪ ራጆሊና እስከዛሬ ያሉበት አልታወቀም። በፈረንሳይ አውሮፕላን መውጣታቸው ብቻ ነው የሚታወቀው። ራንድሪያንኤሪና ወታደሩ ስልጣኑን እንደሚረከብ ከተናገሩ በኋላ ፓርላማው ራጆሊና በሌሉበት ማክሰኞ በሰጠው ድምጽ ከሷቸዋል። 50 ወይም 51 ዓመት እንደሚሆኑ የሚታመነው ራንድሪያንኤሪና ቃለ መሐላ ላይ የፈጸሙት በወታደራዊ የደንብ ልብሳቸው ሳይሆን ጥቁር ሙሉ ሱፍና ሰማያዊ ከረባት አድርገው ነው። በስፍራውም ወታደራዊ መኮንኖችና ሲቪል ባለስልጣናት እንዲሁም የውጭ ዲፕሎማቶች ተገኝተዋል። የቃለ መሐላው ስነ ስርዓት የክብር ዘቦች ከእርሳቸው በግራና በቀኝ በቆሙበት ነበር የተካሄደው። ኮሎኔሉ ከ2 ዓመት በፊት አመጽ ለማካሄድ በመሞከር ታስረው ነበር። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰናይ ጊዜ